ሰላም ውዶችዬ እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን ደህና ነኝ። እኔ አንድ ነገር መናገር እፈልጋለሁ። እሱ ምንድነው? ከዚህ በፊት ብሩኬና ሃይሚ ተናግሮታል ማለት ነው። እሱ ምንድነው? ስለኛ ሌላ ቦታ ሄዳችሁ በኮሜንት ስር አትጻፉ፣ ስለኛ ሌላ ቦታ ሄዳችሁ አታውሩ ብሎ ተናግሯል። ምክንያቱም እኛ ጋር የተፈጠረውን እኛ ራሳችን መተን እናሳውቃችኋለን፣ እኛ እነግራችኋለን ብሏል ማለት ነው። ግን እናንተ በትዕግስት መጠበቅ አልቻላችሁም። ትላንትና የተፈጠረው አውቃለሁ። ሁላችንም ደንግጠናል። ሁላችንም በጣም ተከፍተናል። አይሚ እንደዚህ በመሆኗ ማለት ነው። ግን ደህና ነች ተብሎ ተነግሯቸዋል ማለት ነው። እና እንደው እኔ ቪዲዮ ለቅቅ ያለው የጨረቃ ፋሚሊ ያወሩትን ማለት ነው። ህይወት ብሩኬ ጋር ደውላ ጠየቀችው። ጠይቃው ደህና ነች፣ አሁን ደህና ነች ብሎ ነገራት። እሷ ደግሞ ጨረቃ ፋሚሊ መታ አሳውቃለች። ለቅቅ ያለው ቪዲዮ ማለት ነው። ከዛ ደግሞ ማን ነው ናታን ገብቶ በቃ ላይቡን ዘግቶ እስኪወጣ ድረስ ነው ያጨናነቃችሁት እና በኮሜንት ስር ሃይሚ 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 እያላችሁ ማለት ነው። ሃይሚን አምጣለን፣ ሃይሚ የታለች፣ ብሩኬ የታለ፣ ብሩኬን አምጣለን፣ ብሩኬ ምናምን በቃ ያልሆነ ነገሮች እየጻፋችሁ ነበር። ሃይሚ እንዴት ነች ምናምን በቃ እሷ እንዴት ነገራችሁ። ሃይሚ ደህና ነች፣ አሁን እረፍት እያደረገች ነው፣ ደህና ነች፣ እንደሆነ ያስተኝቻችሁ ነው ቤት የመጣሁትኝ ብሎ ተናግሯል ማለት ነው ናታን። ኦኬ ከዛ ደግሞ ኔፍታ ሲገባ ወደ ኔፍታ ሄዳችሁ ኔፍታ ማጨናነቅ። እውነቴን ነው። እኔ በጣም ነው ያፈርኩትኝ። ማርያም በጣም ነው ያፈርኩኝ ማለት ነው። በጣም ነው ያፈርኩኝ። በቃ ማለት በቃ ሰው እኮ ላይቭ ገብቶ መጫወት እንትን ማለት አልቻለም። በቃ ምክንያቱም ብሩኬና ሃይሚ ከዚህ በፊት ተናግሯል። ስለኛ ሌላ ቦታ ሄዳችሁ አትጻፉ ብሎ ተናግሯል ማለት ነው። በቃ አንድ ሰው አንዴ ተነግሮታል። በቃ ደህና ነች ብሎ እሱም አሳወቃችሁ። ኔፍታ ራሱ በጣም ነገራችሁ። ደህና ነች ሃይሚ አሁን ደህና ነች ብሎ ተናግረዋል ማለት ነው። ግን እናንተ አልሰማችሁትም። ደጋገማችሁ ያልሆነ ነገሮችም እየጻፉት ነበር። ያልሆነ ኮሜንቶች ስድብ ምናምን ነበረበት። ስለ ሃይሚ 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 ብሩኬን አምጣ ሃይሚን አምጣ ምናምን እያላችሁ ማለት ነው። ገና እኮ ሰዓቱ እኮ ሄዶ 5 ሰዓት ከምናምን ምን እንጃ እንደዛ ይመስለኛልና እና እንደዛ አትኑ ባይነ። ምክንያቱም ትዕግስት ያስፈልጋል። በትዕግስት መጠበቅ ነው። እሺ ውዶች እና ያው ጸሎት አድርጉላት። ከሁሉም በላይ ጸሎት ነው። በጸሎት ሁሉም ነገር ማሸነፍ እንችላለን ማለት ነው ውዶች። እና በቃሉ ሁላችሁም ተጨናንቃችኋል። ሁላችንን ከፍቶና ተጨናንቀናል። እንዶ ያልበላ ያልጠጡ በጣም እያለቀሱ በጣም የተጨናነቁ ብዙዎች አለው ማለት ነው። እና ግን ያው ከምታለቅሱ ጸሎት ብታደርጉላት ባይኔ። ምክንያቱም ለቅሰው ምንም አያደርግም ውዶች፣ ለቅሰው ምንም አያደርግም እና ጸሎት አድርጉላት ወደ ጤናዋን ትመለስ። ጸሎት አድርጉላት። ዋና በጸሎት አስቧት፣ በጸሎታቸው አስቧት እንጂ ሌላ ቦታ አንድ ሰው ሲገባ ሌላ ቦታ ሄዳችሁ ሃይሚ ሃይሚ አትበሉ። ምክንያቱም እነሱን እያጠቆርናቸው ነው ያሉ ነው ማለት ነው። ገባችሁ አይደለም? እና እንደዛ ስለሆነ በቃ ከዚህ በፊት ብሩኬ ተናግሯል፣ በስነስርዓት ተናግሯል። ካልሰማችሁ ያው ቪዲዮቸው በደንብ ይውላቸውና ሼር አድርጉላቸው ስሙት ማለት ነው። እና እንደዛ ነው የምላችሁ። እውነቴን ነው። እና ትላንትና እኔ በጣም ነው ያፈርኩኝ። ያው ካጠፋሁኝ በጣም ይቅርታ ማለት በቃ እኔ እንጃ ብቻ ማለት እኔም ተጨናንቄ ያለሁኝ ያው ሰምቻለሁኝ። ደህና ነች ብሎ ሰምቻለሁኝ። ስለሰማሁኝ በቃ ማለት ጸሎት ነው የሚያስፈልገው ማለት ነው። እና ይህ ስለሆነ ያው ሌላ ቦታ ሂደን ምናምን መጻፍ አያስፈልግም ማለት ነው። እሺ ውዶች እና ያው በኋላ ያው ይመጣሉ። ምንም አትጨናንቁ፣ በጸሎታቸው አስቧቸው እላችኋለሁኝ። መልካም ቀን ይሁንላችሁ። ካጠፍኩኝ በጣም ይቅርታ። እኔ ልናገር ብዬ ነው ውዶች። የመልካም ቀን